ሰላም ውድ የቴሌቪዥን ተመልካቾቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከቴሌቪዥን የሳቱ መረጃዎች ይዘን ቀርበናል። አስጨናቂ ሀብታው መረጃውን በመምራት ከእናንተ ጋር ቆያለሁ። አብራችሁን ቆዩ። በምስራቅ ኦሮሚያ በቦሰት ወረዳ በባፎና ዶኒ ከተማ ከ70 በላይ ለሚሆኑ የወንጌል አገልጋዮችና መሪዎች ስልጠና ተሰጠ። ከጥቅምት 5 ቀን እስከ ጥቅምት 7 2018 ዓ.ም ድረስ የቆየ ስልጠና በቦሰት ወረዳ በባፎ ከተማና በዶኒ ከተማ የተካሄደ ሲሆን ስልጠናውን የሰጡት የኢትዮጵያ ቃልዮት ቤተክርስቲያን የወንጌል ስርጭትና የቤተክርስቲያን ተከላ አስተባባሪ የሆኑት ወንድም በላይ ሱጋሞ ናቸው። የስልጠናው ዓላማ በአካባቢው ላይ ጠንካራ የወንጌል ስርጭት የቤተክርስቲያን ተከላ ስራ በተሻለ ሁኔታ አጠናክሮ ለማስቀጠል ታስቦ የተዘጋጀም ነበር። የስልጠናው ዋና ነጥቦች ውጤታማ የክርስትና ህይወት፣ ወንጌልን ለሌሎች እንዴት ማካፈል እንደሚቻል፣ አዳዲስ ክርስቲያኖችን እንዴት መንከባከብ እንደሚቻል፣ ክርስቶስን ማዕከል ያደረገ ህይወትና አገልግሎት ናቸው። ይህ ማለት ጌታ ኢየሱስን ማዕከል ያደረገ ስብከት፣ ጌታ ኢየሱስን ማዕከል ያደረገ ጸሎት፣ እንዲሁም ጌታ ኢየሱስን ማዕከል ያደረገ ህብረት ነበር። ስልጠናውን የሰጡት የኢትዮጵያ ቃልዮት ቤተክርስቲያን ከቢሊግራም ኢቫንጀሊስቲክ አሶሲዬሽን ጋር በመተባበር ነው። በመጨረሻም ከሰልጣኞቹ መካከል ስልጠናው በጣም ጥሩ እና በአካባቢው ለሚደረገው ለወንጌል ስርጭት ትልቅ ስራ ግብዓት እንደሚሆን አስተያየት ከተሰጠ በኋላ ፕሮግራሙ ፍጻሜን አግኝቷል። የጸጋ ስጦታ አጠቃቀም አሁን ላይ በቤተ ክርስቲያን ውስጥ አግባብ ባልሆነ መንገድ አገልግሎቱ የተሰጠ መሆኑንና ጥንቃቄ መደረግ አለበት ሲሉ ጋሽ ንጉሴ ቡልቻ ተናገሩ። ባልደረባችን ሮማን ከሊል ተጨማሪ አላት። የጸጋ ስጦታ የሰጠው እግዚአብሔር በመጨረሻ ጊዜ የሚጠይቅ ሲሆን በምድር ላይም ዋጋ ያስከፍላል ሲሉ ለረጅም ዘመናት የቃሉ አስተማሪና የመጽሐፍት ጸሐፊ የሆኑት ጋሽ ንጉሴ ቡልቻ በዘጋሾ በነበራቸው ቆይታ ተናግረዋል። ይሁን እንጂ ስህተት ይሰራል ወይ? እንዴት ነው የስህተቱ ሁኔታ? ቤተክርስቲያን በተገቢ መንገድ ይዛለች ወይ ካልከኝ ምን እነግርሃለሁ? እሱ የታወቀ ነው። በጣም በሚያሳፍር ሁኔታ ስመ እግዚአብሔር እየተጠራ የሰው ኦፒኒየን፣ የሰው አስተሳሰብ የሚነገርበት በትንቢት ስም እና በጣም በሚያዋርድ መንገድ የጌታን ስራ እንደሱ ይደረጋል። ያው ምናየው ነው። ሰዎች ለግል ጥቅም ሲሉ፣ ለራሳቸው ሲሉ የሰዎችን መንፈስ እያባበሉ በስጦታ ስም የሚደረገው ብዙ ነውር ነገር አለ። እኔ አዝናለሁ። አሁን አንድ ጊዜ ሰፈሬ ውስጥ ያጋጠመኝን ልንገርህ። እኔ የምኖርበት ሰዎች ተሰልፈው አየሁኝ። አንድ ቦታ በጠዋት ተሰልፈዋል። ረዥም ሰልፍ ነው እና እኔ ዳቦ ቤት አጠገቡ ስላለ ዳቦ ሊገዙ ነው እንዴ? ምንድን ነው? ለምንድን ይሄ ሰልፍ ቤት ጠይቃለሁ። ሰዎች ስጠይቅ አይ ዳቦ አይደለም አለ። አይ እነዚህ እንትኖች ናቸው፣ ገንዘብ እንሰጣለን፣ የባንክ ቡካችሁን አምጡ፣ እዛ ላይ እንጸልይላቸዋለን፣ በቃ ታገኛላችሁ ምናምን ይሏቸዋል። ከክፍለ ሀገር ድረስ እየመጡ በጣም በሚያሳዝን ነገር ነው መቼም የህዝባችን ችግር። ተሰልፎ ባንክ ቡኩን ሊያጸልይ ወይም የሆነ ነገር ሊያደርግ ኤቲኤም ካርዱ አዘንኩ በጣም ገባሄ። ማንም ሌላ ሰው ቢያደርገው አይደንቀኝም፣ ግን የጌታ የኢየሱስ ክርስቶስ ስም ተጠርቶ ይሄ ነገር ሲደረግ ስታይ ትደነግጣለህ፣ ታፍራለህ፣ ምን ይሻላል ትላለህ። እና እንደዚህ አይነት ሌሎች ብዙ ነገሮች አሉ። በውሸት በተነገሩ ትንቢቶች የተጎዱ ሰዎች፣ ከእግዚአብሔር ጋር የተኳረፉ ሰዎች። የታለ ታዲያ እንዲህ ብሎኝ ምንም ነገር የተጨበጠ አላገኘውም፣ ውሸት ነው በቃ ይሄ ነገር። እግዚአብሔርን የካዱ ሰዎች ይህንን ስታይ አረ እንደው ዝም ብለን አርፈን ብንቀመጥ ስጦታ የሚባል ባይነሳ እስክንል ድረስ የሚያደርስ ሁኔታ እንዳለ አውቃለሁ። ግን አያስኬደንም። መጽሐፍ ቅዱስ እንደሱ አይልም። ስለተበላሸ የሰዎች አያያዝ ስጦታን እንድንሸሽና እንድንንቅ ወይም ከነገሩ ጦምደሩ ብለን ራሳችን እንድናገል ግን አልተጠራንም። እግዚአብሔር አሁንም ይሰራል፣ በስጦታዎቹም ቤተክርስቲያኑን ያንጻል። ስለዚህ እኛ ለዚያ ለእውነተኛው ስጦታ መናፈቅ፣ የተበላሸውን ማረም፣ ሳናፍር ሳንፈራ መገሰጽ፣ ማስተካከል ነው የሚገባን ባይ ነኝ። ውድ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። ቻይና 30 የፕሮቴስታንት ቤተ እምነት አባላትን አሰረች። ባልደረባችን ሮማን ከሊል ተጨማሪ አላት። ባለፈው ሳምንት ዲን ድሬክሰር
ቻይና ከሚገኙት አባቷ ጂን ሚንግሪ አንድ ፓስተር መጥፋታቸውን ተከትሎ እንድትጸልይላቸው የሚጠይቅ የጽሁፍ መልእክት መቀበሏን ትናገራለች። የጽሁፍ መልእክቱ ሲንዚሄን የምትባል ከተማን ለመጎብኘት የሄደ ሌላ ፓስተር በቁጥጥር ስር መዋላቸው ይገለጻል። ይህ መልእክት ከደረሰኝ ከጥቂት ሰዓት በኋላ እናቴ ደውላ አባቴን ልታገኙ እንዳልቻለች ነገረችኝ ስትል አሜሪካ የምትኖረው ጂን ድሬክሰል ለቢቢሲ ተናግራለች። በሰዓታት ውስጥ ጂን አባቷ በቻይና የጸጥታ ኃይሎች ቁጥጥር ስር መዋላቸውንም ተሰማ። አክቲቪስቶች ይህን የቻይና መንግስት እርምጃ ባለፉት 10 ዓመታት ከታየው ሁሉ ትልቁ ነው ብለውታል። ዘገባው የቢቢሲ ነው። አብዛኞቹ ክርስቲያኖች መጽሐፍ ቅዱስ ስለ ግብረ ሰዶማዊነት ግልጽ ትምህርት አለው ብለው አያምኑም ሲል ጥናት አስታወቀ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። በተደረገው በዚህ አዲስ ጥናት መሰረትም አብዛኞቹ የቤተ ክርስቲያን ምዕመን መጽሐፍ ቅዱስ ስለ ግብረ ሰዶማዊነትና ጾታን መለወጥ ግልጽና ቆራጥ የሆነ ትምህርት አለው ብለው አያምኑም። ይህ ግኝት አንዳንድ አብያተ ክርስቲያናት የመጽሐፍ ቅዱስ ትምህርት በተግባር ለማስተላለፍ እያጋጠማቸው ያለውን ችግር አጉልቶ ያሳያል። የጥናቱ ውጤት በዋሽንግተን የተመሰረተው የማህበራዊ ወግ አጥባቂ ተሟጋጅ ድርጅት የቤተሰብ ጥናትና ምርምር ካውንስል ከአሪዞና ቤተክርስቲያን ዩኒቨርሲቲ የባህል ጥናትና ምርምር ማዕከል ጋር በመተባበር በሰኔ ወር በተካሄደው የዳላስ ጥናት ጋር ተዛማጅነት አላቸው። በጥናቱ ውስጥ በመደበኛነት ቤተክርስቲያን ከሚሄዱ ከ1003 አሜሪካውያን በተሰበሰቡ መረጃዎች ላይ የተመሰረተ ሲሆን ውጤቶቹ ከ2 ዓመት በፊት በተካሄደው ተመሳሳይ ጥናት ጋር እየተወዳደረ ነው። ከጥናቱ የተገኘው መረጃ እንደሚያመለክተው 21% ክርስቲያኖች የመጽሐፍ ቅዱስን ጽንስ ማስወረድ ግልጽ ያልሆነ ወይም አሻሚ ያሉ ሲሆን 17% መጽሐፍ ቅዱስ ይህንን ርዕስ በተመለከተ ምላሽ አለማድረጉንም ይገልጻሉ። 11% የሚሆኑት ደግሞ መጽሐፍ ቅዱስ ጉዳዩ እየተናገረ ምንም እውቀት እንደሌላቸው ተናግረዋል። በሌላ በኩል 59% የሚጠጉ የቤተ ክርስቲያን ምዕመን መጽሐፍ ቅዱስን ስለ ሃይማኖታዊ ጾታ ግልጽና ቆራጥ በማለት ሲገልጹት 20% የሚሆኑት የመጽሐፍ ቅዱስን ግልጽ ያልሆነ ብለው ደግሞ ይመለከቱታል። ይህ ጥናት ከ2023 ከተካሄደው ተመሳሳይ ጥናት ጋር ሲነጻጸር በቤተ ክርስቲያን የመጽሐፍ ቅዱስ አመለካከት ላይ 65% ያህል የደረሰ መለዋወጥ እንዳለ ያመለክታል። ዘገባው የክርስቲያን ቱዴይ ነው። 10 ዓመት ጠብቆ ያነሳው ፎቶግራፍ ለሽልማት ያበቃው ደቡብ አፍሪካዊ ወጣት መነጋገሪያ ሆነ። በለንደን የሚገኘው የተፈጥሮ ታሪክ ሙዚየም በየዓመቱ ዓለም አቀፍ የዱር እንስሳት ፎቶግራፍ ውድድር ያካሂዳል። በዚህ ውድድር ደቡብ አፍሪካዊው ዊም ቫንደን ሂቨር የ2025 የዓመቱ ምርጥ የዱር ፎቶግራፍ አንሺ የሚል ሽልማትን አሸንፏል። ይህንን ያገኘው በናሚቢያ በረሃማ ስፍራ ከ10 ዓመታት ጥረት በኋላ ባነሳው ቡናማ የጅብ ፎቶግራፍ አማካይነት ነው። ጅቡን ማታ ጠብቆ ለማንሳት 10 ዓመት እንደፈጀበት ዊም ቫንደን ሂቨር በዓለም አቀፍ ደረጃ አስቸጋሪ ቦታዎችን በመሄድ የዱር እንስሳትንና የተፈጥሮ ገጽታዎችን ፎቶ በማንሳት የሚታወቅ ሲሆን ትልቁ ደስታው ፎቶዎችን በማጋራት ሰዎች ከተፈጥሮ ጋር እንዲተሳሰሩ ማድረግ መሆኑንም ይናገራል። በሌላ በኩል ጣሊያናዊው አንደር ዶሚኒዝ ከ18 ዓመት በታች የዓመቱ ምርጥ ወጣት የዱር እንስሳ ፎቶግራፍ አንሺ ሽልማትን በማዕከላዊ ጣሊያን ሊፐን ተራራ የእንስሳት መኖሪያ እየተመናመነ መሆኑን የሚያሳይ የጥንዚዛ ፎቶግራፍ በማንሳት አሸንፏል። ስፔናዊው ጆን ጁዋሬዝ ደግሞ በኬንያ የአውራሪስ ሽል ፎቶ በማንሳት የ25 የፎቶ ጆርናሊዝም ሽልማትን አግኝተዋል። ውድ ተመልካቾቻችን መረጃዎቻችን የተከታተላችሁትን ይመስል ነበረ። መረጃዎቹን በመምራት እኔ አስጨናቂ ሀብታሙ ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር ቆይታ አረኩኝ። ከቀሪ የህይወት ቴሌቪዥን መሰናዶዎች ጋር መልካም ቆይታ